አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ውሎ ማምሻ እንዴት ነበር? ጾም እንዴት ይዟችኋል? ረመዳን እያለቀ ነው። አላህ ሱብሓነሁ ወተዓላ ጾሞ ከተጠቀሙት ያድርገን እና ምን ልላችሁ ነው ፈልጌ ነው ዛሬ በአዲስ ነገር መጥቻለሁ። ሩታና ፍቅር አብርሽ ሆነው በአንድ ላይ መጥተዋል። እስኪ አዲስ ነገር ይዘን መጥተናል እያለች ነው ፍቅር። አዲስ ነገር ደግሞ ያው ሩታን ከሀሳቧ ለማስቀረት ከምትሄድበት መንገድ ለማስቀረት እንደዛ ነገር መሰለኝ። እስኪ ሁሉንም ነገር አብረን የምናየው ይሆናል፣ የምንሰማ ይሆናል እና ፍቅርና ሩታ እየተነጋገሩ ነው አሁን። አጥፍቻለሁና ይቅር በይኝ እያለቀሰኝ በጣም ይቅርታ ጠይቃታለች። ጥፋቴ ነው አውቃለሁ ጥፋት እንደሆነ። እኔ ግን በዚህ መልኩ በዚህ መንገድ እንደዚህ ረጅም ጊዜ ይሄዳል ብዬ አላሰብኩም። ጭራሽ ምንም ያሰብኩት ነገር የለኝም ነበር አለች። ያው እንደሚታወቀው ሩታ ደግሞ ትንሽ እንትን ቢጤ ናት መሰለኝ። ትንሽ ልብሽ ደንድኗል አለቻት። ትንሽ ልብሽ ደንድኗል አንቺ ያው ልትሄጂ ተነስተሻል፣ በረራሽ ዛሬ ማታ ነው ስትላት ነበር። እሷም አዎ ከመሄዴ ማንም ሰው የሚያግደኝ የለም ጋሽዬ እኮ ያው እርቅ አውርጂ ሰላም አውርጂ እንጂ መሄድሽን ችግር የለውም ብሎኛል እና ስለዚህ ከመሄዴ ማንም ሰው እንትን የሚለኝ የለም፣ መሄዴ የማይቀር ነው እና እዚህ ላይ አንቺ ልታስቆምኝ አትችይም፣ የኔን መሄድ ልታሰርዥውም አትችይም ምናምን አለቻት። እሷም ያው እየሞከረች ነው ሁለቱንም እንትን ለማለት ለማረጋጋት። የውሸት ነበር እስከ ዛሬ ፊልም ስንሰራ ነበር፣ የውሸት ፊልም ነበር ስንሰራ የነበረው ስልሽ። በነገራችን ላይ አሁን እዚህ ላይ ምን አለ ይህ የውሸት ፊልም ምን አስፈለገ? አንድ ሰው የኔ ህይወት ተበላሽቷልና የዛንም ህይወት ማበላሸት አለብኝ? ሀታ የውሸትም ቢሆን እኮ እዚህ ላይ የውሸት ቢሆንም እኮ ማሰብ አለባት። ይሄን ነገር ማገናዘብ አለበት። እንዴ ህፃን ልጅ እኮ የለም በአሁኑ ሰዓት። ሁሉም ሰው ህፃን የለም፣ በራሱ የሚመራ ነው ሁሉም በአሁኑ ሰዓት። እንዴት ይሄን ማገናዘብ ይጠፋታል? የሰው ህይወት እየተበላሸ የኔ ተበላሽቷና ፊልም ልስራ እዚህ ላይ እሷ ሀሳቧ ተረድቻታለሁ። ፍቅር ማስቀናት አለ አይደለ? ስለምትቀና ወደ አብርሽ የምትርቅበት ጉዳይ የላትም የማለት ለማስቀናት መሰለኝ። ይሄ ደግሞ ማይንፋ ይሄ ብሎ ነገር የለም። ለማስቀናት ብዬ ነው ምናምን ፊልም ድራማ እየሰራሁ ነው የለም እንዳለ ነገር። ህይወት እኮ ነው እዚህ ላይ ህይወት ነው። እንዴት ብሎ ባለፈው ስጠራችሁ ደግሞ የጠራውሽ ይሄኑ ላሳይሽ ነበር፣ ቪዲዮዎቹን እና ቦይሶቹ ምናምን ላሳይሽ የተጻጻፍናቸውን አብርሽ ጋር ላሳይሽ ነበር። ግን ልትረጋጊ አልቻልሽም፣ ልታዳምጪኝ። እንዴት ብላ ነው የምታዳምጣት? በዚህ ላይ እንዴት ነው የምታዳምጣት? እያሾፈች አብርሽ ጋር ሆነው እያሾፉ እዚህ ባህር ውስጥ ገብተሽ አሳጥምጅልኝ ሱቅ ልላካችሁ ምናምን። ይሄ እንደዛ በዛ መልኩ አልነበረም ፍቅርዬ። ምንም እንትን ልትይው አልቻልሽም፣ አልሆነልሽም ነበር የዛን ሰዓት። እንደዛ ከማድረግ ለቁም ነገር ጉዳይ ነው የጠራናችሁ እና በስነ ስርዓት ቆመሽ አዳምጪኝ። ያኔ ወደ ቁም ነገሩ ወደ ገደለው መግባት ሲገባሽ የሆነ አለ አይደለ የማሾፍ ነገር የመቀለድ ነገር አለ አይደል? የህፃን ልጅ ቃቃ ጨዋታ በቃ እንደዛ ስላደረግሽው አዎ ጠባን። እኔም እንደዛ ማደርግ ነኝ። በሷ ቦታ በሆን እኔም እንደዛ ነው የማደርገው። ለምን ማየት አልፈልግም እንደዛ ስትጃጃሉ እና ስለዚህ በዛን ሰዓት እሷ ጥፋት የለባትም። ጥፋተኛይቱ ሙድጫልሽ ጥፋተኛ አንቺ ነሽ። ይህም ብለሽ ካሰብሽ በስነ ስርዓት በተረጋጋ መንፈስ ተረጋጊና አዳምጪኝ፣ እንረዳዳ። ግልጽ ነው የምናወራው ነገር እዚህ ላይ የጠራዎች ለቁም ነገር ነው ብለሽ ወደ ገደለው መግባት ነበረብሽ። አማሳ አንቺ ምንድን ነው ያደረግሽው? ሱቅ ልልካችሁ ነው እንዲላል እንደዛ መሆን የለበትም ነበረ ፍቅሬ። ካደረግሽ አይቀር ሁለቱ እንዳይለያዩ ብለሽ ካሰብሽ ደግሞ መጀመሪያው ነው ይሄ እሱ ጋር ድራማ መስራቱን ትተሽ
ያኔ ቁም ነገር ላይ እንትን ማለት ነበረብሽ። አጥፍታችኋል። ሁላችሁም እኮ አላጠፋችሁም። እሷም አጥፍታለች፣ እሷም እያጠፋች ነበር፣ እናንተም እያጠፋ ግን ይበልጥ ደግሞ አንቺ ጓደኛሽ ጋር ተጣልቻለሁ፣ ፍቅረኛዬ ጋር ተጣልቻለሁ እና በቃ አንቺ እኮ አሁን ፍቅርን ብቻ ሳይሆን እየገደልሽ ያለሽው እሷ ማን ነው ሩታን ብቻ ሳይሆን ጓደኛሽን ምን ነው አንቺ ዛ ጓደኛሽን ለማስቀናት ሁን ለማስቀናት ብለሽ ያደረግሽው ነገር እዛ ላይ ሌላ ሰው የሌላም ሰው ህይወት እየገደልሽ ያለሽው ፌምት ኬፍ እና እንደዛ መሆን የለበትም ነበር። ተሳስተሻል፣ በጣም ተሳስተሻል። እኔ እንጃ ብቻ ምን እንደምል አላውቅም። ብቻ ይሄ ነገር እንዲደገም ጭራሽ እንዲታሰብ አያስፈልግም። መደገም የሌለበት እንዳታስቢው። ካሁን በኋላ አንድ ሰው እንዴት ነው አንቺ ከምታውቂያ ጓደኛሽ ጋር ከሀገርሽ ሰው ጋር ሀታ የምታውቂያት እንኳ ባትሆን ለማታውቂው እንኳ ሰው የኔ ህይወት ተበላሽቷልና የዛንም ሰውዬ ህይወት ማበላሸት። በእርግጥ ምናልባት የእሷን ህይወት አበላሻለሁ ብለሽ ሳይሆን የገባሽው ይሄኛውን ለማስቀናት ነው። የራስሽን ፍቅረኛ ተብዬውን እሱን ለማስቀናት መሰለኝ እንደዛ ድርጊት ያደረግሽው። ግን ደግሞ እንደዛ ስታደርጊ ማሰብ ነበረብሽ ይችኛይቱ የሌላም ሰው ህይወት እየተበላሸ እንደሆነ። ግን ደግሞ እዛ ቦታ ላይ ደግሞ እሱም ማሰብ ነበር። እሱ ምን አደነዘዘው አብረሽ እንዴ? እንደዛ ሲኮን እሱም እርግጠኛ ነኝ ይችኛይቱን ለማስቀናት ሩታን ለማስቀናት ያደረገው ድርጊት። አንድ ሰው እኮ ሴት ከቆረጠች እኮ ቆረጠች ነው፣ አለቀ። ጭቅጭቅ የለም። ወላሂ ቁም ነገር ነው። እና ይሄ ነገር እንዳይደገምሽ ፍቅር፣ ያው አልቅሰሻል፣ አሳዝነሽኛል። ግን ይሄ ለቅሶ ደግሞ ሁለተኛ እንዲደገም አልፈልግም። ይሄንን ድርጊትሽን ከዚህ ድርጊትሽ መቆጠብ አለብሽ። ህይወት ትዳር ማለት ህይወት ነው። የሰው ህይወት እዚህ ላይ እየተበላሸ ያለው እኔ እንጃ በጣም ነው እንትን የሚለው ያስጠላል። የኔ ህይወት ተበላሽቷልና እኔ ፍቅረኛዬ ጋር ተጣልቻለሁና ፍቅረኛዬን ለማስቀናት ብዬ የሌላ ሰው ባለትዳር ጋር እንደዛ መሆን ማድረግ ተገቢ አይመስለኝም። ለምን ብለሽ ብትይ አንቺ ምናልባት በሰዓቱ ላታስቢው ትችያለሽ፣ ይሄ ላይመጣልሽ ይችላል። ግን ደግሞ የሌላ ሰው ህይወት እየተበላሸ ነው። እዛ ቦታ ላይ የሌላ ሰው ህይወት እየተበላሸ ያለው የአንቺን ስታየው ማለት ነው። እንደገና ወንዶችን ደግሞ ለማስቀናት ብዬ የሚለው ነገር ደግሞ ወላሂ ይሄ ምንም ጭራሽ አያስኬድም፣ በጭራሽ አያስኬድም። ወንዶቹ ለማስቀናት ብለሽ መንገድ ሰጠሹ ያ ሰውዬ እኔ ለማስቀናት ብዬ ፍቅረኛዬ ጋር ተጣልቼ እሱን ለማስቀናት ብዬ ሌላ ሰው ጋር ስጃጃል፣ በቃ እንደዛ ከሆነማ እሷም እየተጃጃለች ነው። በቃ መንገድ ክፍተት ሰጠሁት፣ እሱም እንደፈለገ ይሄዳል፣ አለቀ። ይሄ ነው የህይወት መስመራችሁ። በቃ እኔ እንጃ በጣም ነው የሚያስጠላ የነበር። በጣም የሚያስጠላ ላይፍ ነበር ስታሳልፉ የነበረው። ሁላችሁም እንዳለ በጥቅሉ ተሳስታችኋል። በጣም ጥፋተኞች ናችሁ። በዛ ላይ እኔ እንጃ ብቻ እንዴት ነው አንድ ሰው ደግሞ ባለትዳር ሆኖ ተጣልቶ እንዴት ነው አንድ ቤት የሚኖረው? በምን መንገዱ ነው እየተግባባው ያሉት? ቤት ውስጥ አንድ ላይ እየኖሩ ያሉት አንድ ሰው ተጣልቶ እኔ እንጃ ከባድ ነው። ብቻ ይሄ ነገር እኔ እንጃ ብቻ በጣም ይከብዳል። እና ፍቅርዬ አሁን ጥሩ ነገር ነው ያደረግሽው፣ ጥሩ ነገር ነው ያደረግሽው። ሁለቱን ማገናኘትሽ አስታርቀሻል። ይሄ ነገር ሁለተኛ እንዳይደገም አብርሽም እንዳለ ነገር እንዳትደግም። ወላ አብርሽ ወላ አንቺ ወላ ሩታ ወላ ያች ማነው ጽጌ፣ ሁላችሁም ያኔ ካላስ ትልቅ ሰው ናችሁ። ህፃን ልጅ የለም። በአሁኑ ሰዓት ሁሉም አዋቂ ነው። ሁሉም ያኔ የነቃ ነው። በድሮ ሰዓት ቀረ የቃቃ ጨዋታ። አሁን ግን ሁሉም ነፍስ ያወቀ፣ ሁሉም ራሱን የቻለ ነው። ራሳችሁን ችላችሁ አይደል ከቡታጅራ አዲስ አበባ የመጣችሁት? እንለወጣለን ብላችሁ አይደል ነው እንደዚህ ልትንቦጨራረቁ ነው መታችሁ። ይሄ ተገቢ አይደለም። ይሄ የቡታጅራዎች ስነ ስርዓት አይደለም። ይሄ ቡታጅራዎች ማሻአላ ተባረከላ። በአጋጣሚ እኔ ቡታጅራዎችን በጣም ነው የማደንቃቸው፣ በጣም ነው የማደንቃቸው።
እና ጥሩ አይደለም፣ ግን ደስ ብሎኛል። እንኳን ታረቃችሁ፣ እንኳን ደስ ያላችሁ። በጣም ደስ ይላል። እንኳን ደስ አላችሁ ሁላችሁም የሩታ ገዳፊዎችም ጠላቶቿም ምርር ሊበሉ ገዳፊዎቹም እንኳን ደስ አላችሁ እላለሁኝ በዚሁ አጋጣሚ እና ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። በሚቀጥለው እንግዲህ እስኪ በአዲስ ቪዲዮ እስከምንገናኝ ባይ ባይ። መልካም ምሽት ብያለሁኝ።